ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 16 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት በጋምቤላ ክልል የሁለት ወጣቶችን ህይወት የቀጠፈው ግጭትን በተመለከተ፣ በ19 ሚሊዮን ብር የተገነባው ድልድይ ስላስነሳው ጥያቄ፣ ትናንት በህወሓትና በትግራይ ሰላም ኃይል መካከል በጨርጨር የተቀሰቀሰው ግጭትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በጋምቤላ ክልል በተደጋጋሚ የሚቀሰቀሱት ግጭቶችና የንጹሃን ደም መፍሰስ ዕለታዊ መርዶ መሆናቸውን አሁንም ቀጥለዋል። ትናንት ሰኞ ሰኔ 15 2018 በክልሉ ዋና ከተማ ጋምቤላ የተፈጸመው አሰቃቂ ድርጊት የዚሁ ዘላቂ መፍትሄ ያጣ የጥላቻ ፖለቲካና የጎሳ ግጭት አስከፊ ማሳያ ሆኗል። በዕለቱ ሁለት ወጣቶች በማንነታቸው ብቻ ተለይተው በስለት ተወግተው በግፍ መገደላቸው በክልሉ ውስጥ ያለውን የጸጥታ ስጋት ወደ ከፋ ደረጃ አሸጋግሮታል። ይህ ትርጉም የለሽና አውዳሚ ግጭት በየቀኑ የንጹሃንን ህይወት እየቀጠፈ ቤተሰብን እያረገፈና የሀገርን ሀብት እያደቀቀ ይገኛል። እያንዳንዱ ግጭት በተቀሰቀሰ ቁጥር ከፍተኛውን ዋጋ የሚከፍለውና ማህበራዊና ኢኮኖሚያዊ ቀውስ ውስጥ የሚዘፈቀው ምንም የማያውቀው ምስኪኑ የኢትዮጵያ ህዝብ ነው። ትናንት ሰኞ ከቀኑ 8 ሰዓት ከ15 ደቂቃ ገደማ ወሎ ሰፈር ተብሎ በሚጠራ የጋምቤላ ከተማ አካባቢ አንድ ወጣት በአኝዋክ ተወላጅ በስለት ተወግቶ ህይወቱ አልፏል። ይህ አስደንጋጭ ክስተት ሳያበቃ በዚሁ ዕለት ምሽት 11 ሰዓት አካባቢ በአደባባይ ላይ ሌላ አንድ ወጣት በተመሳሳይ ሁኔታ በግፍ ተገድሏል። እነዚህ ተከታታይ ግድያዎችን ተከትሎ በከተማዋ ውስጥ ከፍተኛ ድንጋጤና ስጋት የነገሰ ሲሆን ለተወሰነ ጊዜም ቢሆን የህዝብ ትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ ውጥረት ነግሶ ውሏል። ወጣቶቹ የወደፊት ብሩህ ተስፋን ሰንቀው የሚንቀሳቀሱ እንጂ የማንኛውም የፖለቲካ ወይንም የብሔር አጀንዳ የሚያራምዱ አልነበሩም። ነገር ግን በማንነታቸው ሳቢያ ለጭካኔያዊ ጥቃት ሰለባ ሆኗል። የአካባቢው ነዋሪዎች እንደሚገልጹት ለዚህ አሰቃቂ ግድያ መነሻ የሆነው ባለፈው ሳምንት በፌዴራል ፖሊስ አባላት የተገደለ አንድ የአኝዋክ ብሔር ተወላጅ ጉዳይ ነው። ይህንን ክስተት ተገቢውን ህጋዊ መስመር አስይዞ ነፍስ ገዳዮችን ተጠያቂ ከማድረግ ይልቅ በጎሳ የተደራጁ ኃይሎች የበቀል እርምጃ ለመውሰድ ተንቀሳቅሰዋል። በመከላከያ እና በፌዴራል ፖሊስ ውስጥ ያሉ አባላት በሙሉ የአንድ ወገን ወይንም የሀበሻ ተወላጆች ናቸው በሚል የተሳሳተና አደገኛ ትርክት በመነሳት በመንገድ ላይ ያገኙትን ንጹሃን ወጣቶች የሀበሻ ተወላጆች ናቸው ብለው ያሰቡትን በጠራራ ፀሐይ በጩቤ ወግተው ገድለዋል። ይህ አይነቱ የአስተሳሰብ ዝቅጠትና አንዱ በሰራው ጥፋት ሌላውን ንጹህ ዜጋ የማጥቃት ልምድ ክልሉን ወደማይወጣበት የቀውስ አዙሪት ውስጥ እየከተተው ይገኛል። የመንግስት የጸጥታ አካላት በሰሩት ጥፋት በመንገድ ላይ የሚሄድ ምስኪን ወጣት ዋጋ መክፈል አለበት የሚለው እሳቤ ሀገሪቱ የደረሰችበትን የህግ የበላይነት መላላት በግልጽ ያሳያል። እኛ ኢትዮጵያውያን በዚህ ትርጉም በሌለው ግጭት ውስጥ እጅግ ከፍተኛውን ዋጋ እየከፈልን እንገኛለን። የወገኖቻችን ህይወት በከንቱ መጥፋት፣ የማህበራዊ ትስስራችን መላላትና የኢኮኖሚ ውድቀት ዋነኛው ምንጭ ይሄው ከብሔር ፖለቲካ በስተጀርባ የተሸሸገ የግለሰቦችና የቡድኖች ሴራ ነው። የጋምቤላ ህዝብ ላለፉት በርካታ ዓመታት በሰላም እጦት፣ በጎሳ ግጭት፣ በእገታዎችና ማንነትን መሰረት ባደረጉ ግድያዎች እየተሰቃየ ይገኛል። ይህ መቼ ነው የሚያበቃው የሚለው ጥያቄ የእያንዳንዱን ሰላም ወዳድ ዜጋ ዘውትር ጭንቀት ሆኗል። ግጭት ባለ ቁጥር ንግድ ይቆማል፣ ትምህርት ቤቶች ይዘጋሉ፣ የዕለት ጉርሳቸውን ለመፈለግ የሚወጡ ዜጎች አስከሬናቸው ይመለሳል። ይህ ሁሉ ስቃይ የሚደርሰው ግን ስልጣንና ጥቅምን ብቻ በሚያሳድዱ ጥቂት ጽንፈኛ አካላት ሳቢያ ነው። ለጋምቤላ ክልል ችግር እስካሁን ድረስ ዘላቂ መፍትሄ ሊበጅለት ያልቻለው ለምንድን ነው? መንግስት ለምንድን ነው የህግ የበላይነትን ማስከበር ያቃተው? በየጊዜው የሚነሱ ግጭቶችን በጊዜያዊ እርቅና የማረጋጋት ስራዎች ብቻ ለማለፍ መሞከር ለነገ የከፋ እልቂት መንገድ መጥረግ መሆኑ ሊሰመርበት ይገባል። በቡድንና በጎሳ ተደራጅተው ግድያና እገታ የሚፈጽሙ አካላት ላይ የማያወላዳ ጥብቅ ህጋዊ እርምጃ መውሰድ ያስፈልጋል። የጋምቤላ ህዝብ ዛሬም ድረስ በስጋትና በጭንቀት የሚኖረው የወደፊቱን እጣ ፋንታ ዋስትና ስላጣ ነው። በመሆኑም መንግስት፣ የሀገር ሽማግሌዎችና መላው የኢትዮጵያ ህዝብ ለዚህ አሳዛኝ እልቂት ዘላቂ የሰላም ስትራቴጂ ሊቀይሱ ይገባል። ንጹሃን ዜጎች በማያውቁትና ባልተሳተፉበት ግጭት ዋጋ መክፈላቸው በአስቸኳይ ሊቆም ይገባል። በአፋር ክልል አቅራቢያ በምትገኘውና ስልታዊ ጠቀሜታ እንዳላት በሚነገርላት ጨርጨር በተባለች ስፍራ በህዝባዊ ወያኔ ሓርነት ወይንም በህወሓት ታጣቂዎችና ራሳቸውን የትግራይ ሰላም ኃይል ብለው በሰየሙ ወታደራዊ ቡድኖች መካከል ብርቱ የተኩስ ልውውጥ እየተካሄደ መሆኑን ከስፍራው የወጡ የቅርብ ጊዜ መረጃዎች ያረጋግጣሉ። ይህ ግጭት በአካባቢው ላይ የነበረውን የደህንነት ስጋት ይበልጥ ያባባሰው ሲሆን ከትግራይ ክልል የሚወጡ የውስጥ ምንጮች እንደሚያመለክቱት ከሆነ የተኩስ ልውውጡ ከተባባሰ ጥቂት ሰዓታት ተቆጥረዋል።
ራሳቸውን የሰላም ኃይል አድርገው ያደራጁና በሐራ መሬት ላይ የሚንቀሳቀሱ እነዚህ ታጣቂዎች ዋና ዓላማቸው ትግራይንና ህዝቧን ከህወሓት የፖለቲካና የወታደራዊ የበላይነት ጭቆና ነፃ ማውጣት እንደሆነ በተደጋጋሚ በይፋ ሲገልጹ ቆይተዋል። ይህ አዲስ ግጭት ቀደም ሲል በነበሩት መጠነ ሰፊ ጦርነቶችና ደም አፋሳሽ ግጭቶች ሳቢያ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ለወደቀው መላው የኢትዮጵያ ህዝብ ሌላ ተጨማሪ የጭንቀት የፍርሃትና የስጋት ምንጭ ሆኖባቸዋል። ለአንድ ተራና ሰላም ወዳድ የኢትዮጵያ ዜጋ ይህ አዲስ የተኩስ ልውውጥ ሌላ ትርጉም የለሽ አሰልቺና አውዳሚ የጦርነት ምዕራፍ ከመሆን አያልፍም። ሀገሪቱና ምስኪኑ ህዝቧ ካለፉት የእርስ በርስ ግጭቶችና ሰብአዊ ቀውሶች ገና ፈጽሞ ሳያገግሙ በየቀኑ የሚሰሙት የመሳሪያ ድምጾችና የንጹሃን መፈናቀል የዜጎችን የወደፊት ተስፋ ሙሉ በሙሉ እያጨለሙት ይገኛሉ። እኛ ኢትዮጵያውያን ለዚህ ምንም አይነት ዘላቂ ብሔራዊ ፋይዳ ለሌለው የስልጣንና በጥቅም የመክበር ፍላጎት ብቻ ማዕከል ላደረገ የማይረባ ጦርነት ሁልጊዜም ከፍተኛውንና መራሩን ዋጋ እየከፈልን እንገኛለን። የንጹሃን ወገኖቻችን ደም በየበረሃው በከንቱ መፍሰስ፣ አምራቹ ወጣት ኃይል ያለ ጊዜው መቀጠፍ እና በሚሊዮኖች የሚቆጠሩ እናቶችና ህጻናት የለቅሶ ድምጽ የዕለት ተዕለት መራር ህይወታችን መገለጫ ሆኗል። የጦርነቱ ቀጥተኛ ሰለባ ከሚሆኑ ወገኖቻችን ባሻገር በመላው ሀገሪቱ የሚኖረው ሰላማዊ ህዝብ በጦርነት ሰበብ በተፈጠረ የኢኮኖሚ መላሸቅ፣ ከፍተኛ የኑሮ ውድነትና በገንዘብ የመግዛት አቅም መውረድ ምክንያት ለከፋ መከራ ተዳርጓል። ለሀገር ልማት፣ ለትምህርትና ለጤና ተቋማት ግንባታ መዋል የነበረበት ጥሪት ሁሉ ወደ ጦር አውድማ እየፈሰሰ መሆኑ መላውን ትውልድ ለከፋ ድህነትና ለዘላቂ ስነ ልቦና ስብራት ዳርጎታል። ይህ በአፋር አዋሳኝ ጨርጨር ቢሶበር የተከሰተው አዲስ የትጥቅ ግጭት በክልሉ ውስጥ ያለውን ከፍተኛ የፖለቲካ መከፋፈልና አለመረጋጋት በግልጽ ያሳያል። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ወገኖች የወሰዱት ወታደራዊ እርምጃ በህወሓት መዋቅር ውስጥ ያለውን ክፍተትና ድክመት ለመጠቀም ያለመ ይመስላል። ይሁን እንጂ ይህ አይነቱ የውስጥ ሽኩቻና የኃይል አሰላለፍ መለዋወጥ ወደ ሌላ መጠነ ሰፊ የንጹሃን እልቂት እንዳያመራ ትልቅ ብሔራዊ ስጋትን ፈጥሯል። ጦርነት ሁልጊዜም አውዳሚ እንጂ መፍትሄ አምጪ ሆኖ አያውቅም። የክልሉ ታጣቂዎች እርስ በርሳቸው የሚያደርጉት በዚህ አዲስ ፍልሚያ መሃል ላይ የሚገኘው ምስኪኑ ህዝብ ዳግም ለከፋ መፈናቀልና ረሃብ አደጋ እየተዳረገ ነው። ይህ አሰልቺ የጦርነት ድራማ መቼ እንደሚያበቃ ማንም በእርግጠኝነት መናገር አይችልም። ነገር ግን የጦርነቱ እሳት በበዛ ቁጥር ዋጋ ከፋዩና ማገዶ ሁልጊዜም ያው የኢትዮጵያ ህዝብ መሆኑ ታሪክ የማይረሳው ሀቅ ነው። በአሁኑ ወቅት መላው የኢትዮጵያ ህዝብ የሚፈልገው ብቸኛ ነገር ዘላቂ ሰላም፣ መረጋጋትና ወደ ልማት መስመር መመለስ ብቻ ነው። ይህ በጨርጨር ቢሶበር የተጀመረው አዲስ ግጭት በአስቸኳይ እንዲቆም የጦርነት ነጋዴዎችና የፖለቲካ ቁማርተኞች የዜጎችን ህይወትና ደም መጠቀሚያ ማድረጋቸውን እንዲያቆሙ ብርቱ ግፊት ማድረግ ያስፈልጋል። ከእንግዲህ በኋላ በሀገራችን ምድር ለአንዱ ቡድን ስልጣን መረጋገጫ ሲባል የሚፈስ አንድም ጠብታ የንጹሃን ደም ሊኖር አይገባም። ስልጣን ፈላጊዎችና ታጣቂዎች በጠመንጃ አፈሙዝ የሚያመጡት ዘላቂ ለውጥ የለም። ይልቁንም ሀገርን ወደ ባሰ የድህነትና የውድመት ማቅ ውስጥ ይከታታል እንጂ። በመሆኑም ይህ ትርጉም የለሽ ጦርነት በአስቸኳይ እንዲቆምና የዜጎች ሰላማዊ ህይወት እንዲከበር መላው ማህበረሰብ ድምጹን ሊያሰማ ይገባል። በደቡብ ጎንደር ዞን ፈርጣ ወረዳ በጸጥታ እክል ምክንያት ፈርሶ የነበረውና የአካባቢው ማህበረሰብ ለከፍተኛ እንግልት ዳርጎ የቆየው የሽሎ ወንዝ ድልድይ በ19 ሚሊዮን ብር በጀት በድጋሚ ተገንብቶ ለአገልግሎት ክፍት መደረጉን የአማራ ክልል መንግስት አስታውቋል። ይሁን እንጂ የድልድዩን መጠናቀቅ ተከትሎ የወጡ ምስሎችና የተመደበው ከፍተኛ በጀት በህብረተሰቡ ዘንድ ከፍተኛ ቅሬታና ጥያቄን አስነስቷል። በርካታ ወገኖች ግንባታው ከወጣበት በሚሊዮኖች የሚቆጠር የህዝብ ገንዘብ ጋራ የማይመጣጠን ጥራቱን ያልጠበቀና ለሙስና በር የከፈተ ነው ሲሉ በጽኑ እየተቹት ይገኛሉ። የአማራ ክልል መንገድ ትራንስፖርትና ሎጂስቲክስ ቢሮ እንደገለጸው ይህ የሽሎ ወንዝ ድልድይ በ2017 በጀት ዓመት በአካባቢው በነበረው የጸጥታ ችግር ምክንያት ሙሉ በሙሉ ተጎድቶ አገልግሎት አቋርጦ የነበረ መሰረተ ልማት ነው። ቢሮ የህብረተሰቡን አንገብጋቢ የትራንስፖርትና የመልካም አስተዳደር ጥያቄዎች በአስቸኳይ ለመፍታት ከፍተኛ ጥረት ማድረጉን ጠቅሶ 11 ሜትር ብቻ ርዝመት ላለው ለዚህ ድልድይ ግንባታ 19 ሚሊዮን ብር በመመደብ በአጭር ጊዜ ውስጥ ስራውን ማጠናቀቅ መቻሉን በኩራት ገልጿል። ይህ በክልሉ ቢሮ የተገነባው ድልድይ አጎራባች የሆኑ የፈርጣና የእብናት ወረዳዎችን ህዝብ እርስ በእርስ በማገናኘት ረገድ የጎላ ሚና እንደሚኖረውና የንግድና ማህበራዊ ትስስሩን እንደሚያጠናክረው ተመላክቷል። ሆኖም ይህ በባለስልጣናት እንደ ትልቅ ስኬት የተቆጠረው መግለጫ በዜጎች ዘንድ ሌላ መልክ ይዟል። በከፍተኛ የኑሮ ውድነትና የዋጋ ግሽበት ውስጥ እየማቀቀ በየቀኑ በግብርና በተለያዩ ክፍያዎች ከፍተኛ መስዋዕትነት
እየከፈለ ያለው ኢትዮጵያዊ ታክስ ከፋይ የዚህ ፕሮጀክት መጠናቀቂያ ምስሎችን ሲመለከት የተሰማው ስሜት የደስታ ሳይሆን የቁጭትና የብስጭት ሆኗል። ለአንድ 11 ሜትር ብቻ ለሚረዘም በተራ ድንጋይና ሲሚንቶ ለተሰራ መሰረታዊ ድልድይ 19 ሚሊዮን ብር ወጣ መባሉ የሀገሪቱን የሙስና ስርጭትና የብልሹ አሰራር ደረጃ ቁልጭ አድርጎ የሚያሳይ ነው የሚሉ ድምጾች ተበራክተዋል። ህዝቡ በተደጋጋሚ እንደሚታዘበው መሰል ጥራታቸውን ያልጠበቁና ደረጃቸውን ያላሟሉ ግንባታዎች ነገ ጠዋት ኃይለኛ የክረምት ጎርፍ ቢመጣ በቀላሉ ጠራርጓቸው ሊሄድ የሚችሉ ናቸው። እንዲህ አይነቱ አነስተኛና አቅም የሌለው ድልድይ ሰርቶ በሚሊዮን የሚቆጠር ብር ፈሰስ ተደረገበት ብሎ በህዝብ ላይ መዘበትና መደስኮር በዚህ ዘመን ማንን ለማታለል እንደታሰበ ግራ የሚያጋባ ሆኗል። ዛሬ በሀገራችን እየታየ ያለው ቅጥ ያጣ የሙስናና የብልሹ አሰራር አዝማሚያ ኃይል ሊባል ይገባዋል። ዜጎች በየቀኑ በሚከፍሉት ከፍተኛ የታክስ ገንዘብ የሚሰሩት መሰረተ ልማቶች ጥራታቸው የተጠበቀ ዘላቂና የወጣባቸው ወጪ ጋራ የተመጣጠኑ መሆን ነበረባቸው። ነገር ግን በተግባር የሚታየው በመንግስት ባለስልጣናትና በኮንትራክተሮች መካከል በሚደረግ ሚስጥራዊ ትስስር የፕሮጀክቶች ዋጋ ያለ አግባብ እንዲጋነን መደረጉ ነው። ይህ የሽሎ ወንዝ ድልድይ ግንባታው የዚህ ስር የሰደደ ችግር ሰለባ መሆኑ ብዙዎች ያምናሉ። የህብረተሰብ ሀብት ያለ አግባብ የሚያባክኑ በጥራት ጉድለት ምክንያት የዜጎችን ህይወት ለአደጋ የሚያጋልጡና ለግል ጥቅም ቅድሚያ የሚሰጡ አካላት ላይ ጠንካራ የኦዲት ቁጥጥርና የተጠያቂነት ስርዓት ሊዘረጋ ይገባል። ያለበለዚያ ግንባታ ተጀመረም ተጠናቀቀም የዜጎች እንግልትና የሀገር ሀብት ብክነት መቼም ሊቆም አይችልም። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።